ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? በጠዋት ወክ አድርጌ ከስፖርት የስፖርተኛ እንትን ነው ብቅ ያልኩት። ሰላም ነው፣ እንዴት ናችሁ? ሃቭ አ ጉድ ዴይ ነው የሚባለው። መልካም ቀን ለሁላችሁም። አሁን የሆነ ትላንት የሆነ ቪዲዮ አይተን በቃ ማለት ሁሉ ጊዜ እንደዚህ አጫጭር ቪዲዮዎች በጣም ለውጥ ያመጣሉ ማለት ሰው ለመስማት ይሰማልና እኔ የተሰማኝ ልንገራችሁ። ማለት ምንድነው ቤተክርስቲያን ውስጥ ወገኖቼ ብዙ አሁን ኃጢያታቸውን ያወጡ እየተናገሩ ነው ሰዎችና ዘማሪዎች ብዙ ተብለው እንቢ ብለው አሁን በደንብ ስማቸው ፎቶአቸውን ያወጡ ያ ያለፈው ጊዜ እንዳልኳችሁ እግዚአብሔር የማንም ኃጢያት ከቨር ያደርግላችሁ። ስለዚህ መጋለጣችሁ ማይቀር ነው። ስለዚህ ሲያጋልጧችሁ ያንን ሰምታችሁ መመለስ ነው። ምንድነው እኔ በጣም የምለው ነገር ፓስተሮች ሁላችሁም አይደላችሁ፣ በጣም ጥሩ ፓስተሮች አሉ፣ እነሱን አይደለም ግን እነዚህ ልጆች እየዘሞቱ አይደለ ከቁጥጥር ውጪ ሆነው ቤተክርስቲያን ለምን እየፈቀዳችሁ እየጋበዛችኋቸው እንደ ክቡር እንግዳ እኛ ደግሞ ፓስተሮቹ መቼም ጤነኛ ናቸው ብለን ነው ምናምነውና የነሱ ቸርች እንዲዘምሩ ለምን ትፈቅዳላችሁ? አንደኛ ለልጆቹም እኔ በእውነት ጠዋት ጌታ አስምናለኝ ቃል ሰጠኝ። መጽሐፍ ቅዱስ ያነበብኩ በቃሉ ነው የሚናገረው እግዚአብሔር። በጣም ገረመኝና ምን ይላል እግዚአብሔር ቃል፣ ለዛ ነው የመጣሁት ሼር ላድርጋችሁ። በመጨረሻው ዘመን ጌታ ምን ያደርጋል? የመንግስቱን እንቅፋቶች ያነሳቸዋል ይላል። እንደዚህ የመንግስት እንቅፋቶች ናቸው በንስሐ አካል ተመለሱ ማለት ነው። ስለዚህ እነሱ ደግሞ ጌታ ዝም ሲለው እንትን ያለ መስሏቸዋል። የዋ ልጆች ናቸው በእነዚህ የተሰናከሉት። ኦፍ ኮርስ ይሄ በጣም ያስነውር ነው። ወጥቶ በቃ የሚያጋልጧቸው ልጆቹ የሚሉት ነገር ሀቅ አላቸው የሚናገሩት፣ ምክንያቱም ትክክል ናቸው። እንዴት እግዚአብሔርን አትፈሩም ነው አያችሁ፣ እውነታቸውን እንዴት እግዚአብሔርን አትፈሩም? እንደዚህ ያደረክ ቤተክርስቲያን የምትወጣና የምትዘምር ትክክል ነው የሚናገሩ ትክክል ነው። እና እነዚህ የዋ ልጆች ናቸው። they are right። እኔ ግን እንደነሱ ምለው ምንድነው እነዚህ አይነቶቹን መተው ጌታም ሊመጣ ስለሆነ እናንተ ለራሳችሁ ተዘጋጁ። እነዚህ አንዳንድ ሰዎች የማይመለሱ አሉ እንደ እንቅፋት መጨረሻ ላይ የሚነሱ። ስለዚህ ጠዋት ጌታ እኔ በቃ ያስተማረኝ ይሄ ነው። የመንግስት እንቅፋት ማለት እንግዲህ ይሄ ነው። ፓስተር አለ፣ የመንግስት እንቅፋት ዘማሪ አለ፣ በቃ አይን ያወጣ ብዙ እና ሰው ገርሟቸው ነው ይሄ በቃ ከቁጥጥር ውጪ የሆነ ኃጢያት እያዩ ከዛ ደግሞ ስቴጅ ላይ ወጥተው ይዘምራሉ። እንዴት ይሆናል ነው የሚሉት ልጆቹ። ትክክል፣ that is right። ስለዚህ የእግዚአብሔር ቃል ደግሞ መልስ አለው ለእንደዚህ አይነት ሰዎች። እንደዚህ አይነት ሰው ምንድነው የመንግስቱ እንቅፋት ነው። ስለዚህ ጌታ ያነሳዋል። መነሳት ደግሞ ዝም ብሎ መነሳት አይደለም፣ ወደ ሲኦል መውረድ ነው። ቅጣት አለ። ሁሉ ነገር አንድ ነገር ስትተላለፍ ቅጣት አለ። እግዚአብሔር ቅጣት ደግሞ በጣም ያስፈራል። እና ያንን ነው የምላችሁ ወገኖቼ። እንደዚህ አይነቶቹን እየጋበዛችሁ ፓስተሮቹ አሁንማ በጣም እንትናለኝ። ምክንያቱም እነሱ ይጋብዟቸውና ይዘምራሉ፣ እኛ ደግሞ ስናያቸው ጤነኛ ሰው ይመስሉናል። ጤነኛ ዘማሪ ይመስላል፣ ግን ጤነኛ አይደለም። እና ትልቁ ነገር አሁን ችግሩ ያለው በፓስተሮች ላይ ያዝ እንደሚባለው ጌታም እንደሚያዝንባቸው ያው ፓስተሮቹ ናቸው። አንደኛ ይሄንን ለቀዋቸው ማለት ነው። እና አይ ዶንት ኖ ይሄ ነገር ትንሽ በጣም የሚያሳዝን ነው። የሚያወጡት ነገር የሚናገሩት ልጆቹ they are right እንዴት እንደዚህ ታደርጋለህ ነው የእግዚአብሔር ቤት። ከዛ ደግሞ ስቴጅ ወጥተህ ትዘምራለህ፣ እግዚአብሔርን አትፈራም ነው የሚሉት። እውነታቸው ነው። ለነሱ ደግሞ እግዚአብሔር ቃል መልሳለሁ። ስለዚህ ለነሱም አነሳቸዋለሁ ነው የሚለው ጌታ። ይነሳሉ። መነሳት ደግሞ ማለት በጣም ከባድ ነው። እግዚአብሔር አነሳህ ማለት ወደ ሲኦል ትጣላለህ ማለት ነው። ያ ደግሞ መውጫ የለውም። እና አሁን በጊዜ መመለስ ሊስን ንሳ ሰለሰው የጌታ ኢየሱስ ክርስቶስ ትምህርት ለቤተክርስቲያኖች በሙሉ አይተናል አይደለም? ዮሐንስ ራእይ ላይ ተነሱ ምንድነው ንስሐ ግቡ ነው። ዘማሪዎች ንስሐ ግቡ። የዘማሪዎችና የፓስተሮች ነገር በጣም እንትን እያለ ነው። እና ያላችኋለሁ ላዳዲስ ክርስቲያኖች በጣም እንቅፋት አትሁኑባቸው። ጊዜ ሰጥተው ያዩዋቸዋል። ብዙ ሰው ግን አያያችሁም። እና ያላችኋለሁ የመንግስቱ እንቅፋት አትሁኑ። እንቅፋት በቃ ተሰናከሉባችሁ ሰዎች። ይሄ ዘማች ከመዘሞቱም በላይ ነው የሆነ። ከዛ ደግሞ ስቴጅ ወጥቶ ደግሞ ሲውረገረግ። ለዚህ ነው መዝሙሩም እኮ ምንም እንትን መንፈስ ነገር ጋር ኮኔክት የማያደርግ ነው መዝሙራቸው ምንም ነገር በቃና
ለውጥ የማያመጣ ጆሮ የማይሰማ የሆነው ዳንስ የሆነው ለካ ህይወታቸውም ዳንስ ስለሆነ ነው። እና እንደዛ አላችኋለሁ ወገኖቼ። እህቶች ወንድሞች ደግሞ ብዙ አትሰናከሉ። በእንደዚህ አይነቶቹ እነዚህን እየተዋችሁ እናንተ ለጌታ መምጣት ተዘጋጁ። አንዳንዶቹ ለእንቅፋት የተዘጋጁ ናቸው። እንግዲህ እግዚአብሔር ቃል እንደሚናገረው ያንላችኋለሁ። ዳትሴት ፓስተሮች እግዚአብሔር እንግዲህ ይርዳችሁ። ተባረኩ ወገኖቼ። እኔም አሁን ባይብል ስተዲውን ለራሴ ክላሱን ቶሎ ቶሎ መጨረስ ስላለብኝ አንድ ጉድ ኒውስ ምነግራችሁ በኔ ሳይድ እናንተንም ወገኖቼ ያስተማርኳችሁ ያለው ለዲፕሎም ነበር ግን ትምርቱ ሲታይ አይ ቲንክ ሲያጠሩት ሪቫይዝ ሲደረግ የዲግሪ ትምርት ያክል ተብሎ ስሙ ከዲፕሎም ወደ ዲግሪ ተብሏል። አዎ በጣም ጥሩ የጠለቀ እውቀት አለው መሰለኝ። ኦፍ ኮርስ አለው። እስከዛሬ የተማራችሁት የዲግሪ ትምርት ነው እላችኋለሁ። አልጨረስንም ገና ይቀጥላል። ከዲፕሎም አይደለም ዲስ ኢዝ ዲግሪ ተብለናል። ደስ ብሎኛል። ጌታ ይባረክ። እኔ ከዲግሪም አልፋለሁ ብያለሁ። ምክንያቱም ጌታ እስከመጣ ድረስ ምንም ወደ ኋላ የሚይዘኝ ነገር የለም እላችኋለሁ። እንዳትታዘቡኝ ከስፖርት ላይ ነው በቲሸርት በዚህ ቆንጆ አየር ወክ አድርጌ አንድ ክላስ አለኝ። ከዛ ደግሞ እንደገና ደግሞ ሩጫ አለኝ። ጤናንም መጠበቅ አለብን ወገኖቼ። ቦርጭ በጣም እንትን መጥፎ የሆነ ነገር ነው። ስኳር በሆዳችን ውስጥ የተጠራቀመ ስኳርና እንዴት ቆሻሻ መሆኑን ስታቁ ያኔ ስፖርት መስራት ስፖርት ብቻ ሳይሆን ምግብ ብዙ አለመብላት እንደዚህ አይነት ነገር ኢንተርሚተንት ፋስቲንግ ሁለት ጥቅም አለው፣ መንፈሳዊም ስጋዊም። በዛ ያለ ይሄ ቤተ መቅደሳችንን እንንከባከባለን። ቤተ መቅደሴን እየተንከባከብኩ ነው። እዚህ አካባቢ መስተካከል ስላለበት በስፖርተኛ ልብስ ሆኜ ነው በስፖርተኛ ሆኜ ነው የመጣሁት። ያ ቪዲዮ ያቺ የተሰራችሁ በቃ እውነቷን ተሰናከለችባቸውና ያሳዝናል። ፓስተሮች ዌክ አፕ እላችኋለሁ። ተባረኩ እህት ወንድሞቼ ተባረኩ ባይ